ሀንዬና ሰላምዬ ተላቀሱ። ሀንዬ አባቷ በድንገት ሲወርቅባት በጣም ደነገጠች። ሰላምዬ ሀንዬ በምትሆነው ነገር በጣም አዘነች። ሰላም ሰላም ይቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ላይክ ሰብስክራይብ ስለምታደርጉኝ ከልብ አመሰግናለሁ። እጆቻችሁ ይባረኩ። አሁንም ላይክ ሰብስክራይብ በማድረግ አበረታቱኝ። የሀንዬ አባት በድንገት ሆስፒታል ገቡ። ሀንዬ ከነሰላምዬ ቤት ባለችበት ቅጽበት ነበረ የሀንዬ አባት ወደ እነሰላም ቤት ሀንዬን ይቅርታ ለመጠየቅ የመጡት። ነገር ግን እንዳሰቡት አልሆነም። ሀንዬ በጣም የሰላምዬ እናት እየገለመጠቻትና በጣም እየተቆጣቻት ባለችው ቅጽበት ሲያዋት በጣም ደነገጡ። ምክንያቱም ጮህ ብለው ማናገር የማይችሉ አባት ሌላ ሰው እንደዚህ አድርጎ ሲያከላፍታትና ሲናገራት ማየት በጣም ያማል። ምክንያቱም እሳቸው ሲያሳድጓት ቀጥ ብለው እንኳ በደንብ አይተዋት አያውቁም። ምክንያቱም ሀንዬ መልካም ስነ ምግባር ያላት ልጅ ስለሆነች ሚስጥር ስትደብቃቸው እንድትናገር በማለት ነበረ የተናገሯት። ጸጽቷቸው ይቅርታ ለመጠየቅ የሄዱበት ምክንያት ሀንዬን አንድ ቀን ጮህ ብለው አናግረዋት አያውቁም። እንኳን አይደለም ሊገለምጧት። ምክንያቱም ሀና በስነ ስርዓት ያደገች ጨዋ ናት። ትጠይቃለች። አባቷ የምጠይቀውን ነገር በስነ ስርዓት አስረድተው ነው እንጂ እንደዚህ ተገላምጠው አያውቁም። ለዛ ነው የሀና አባት ይቅርታ ለመጠየቅ ሀንዬን ወደ ስራ ቦታዋ ውሰደኝ ብለው አሲርን የጠየቁት። አሲርም አባት ቢቆጣ ምን ችግር አለው? አባት እኮ ይቆጣል ብሎ ነበር ባለፈው ክፍል። አዎ አባት ይቆጣል። ነገር ግን የሀንዬ አባት ሀንዬ ጨዋና ስነ ስርዓት ያላት ፈጣሪዋን የምትፈራ ለአባቷ ታዛዥ እንዲሁም ለጎረቤት ዝቅ ብላ መልካም ስነ ምግባር ያላት ልጅ ስለሆነች ነው አባቷ ሊናገሯት ያልፈለጉት። ያንንም የተናገሯት ነገሩን እየደባበቀች ሁሉን ነገር በልጅነትሽ ትነግሪ ነበር፣ አሁን ግን ደበቅሽኝ በማለት የተነሳ ነበረ ወደዛ ሲሄዱ ያላሰቡት ነገር አግኝቷቸው የደነገጡት። በዛ ላይ የሕክምና መርፌ ወይም ሕክምና እንዲወስድ ሀሲርን አዛው ነበር። ሳይወስዳቸው ወደዛ ሄዱ። ቁርስም አልበሉም፣ እራትም ብዙም አልቀመሱም። የምግብ እጥረት እንዲሁም ራሳቸውን እንዲስቱ አድርጓቸዋል። በዛ ላይ ሀንዬ እንደዚህ ሆና እንደማየት የሚያማቸው ነገር የለም። ሰላምዬ ሁሌም ሀንዬ ትክክል ናት ብላ ታምናለች። ምክንያቱም ሀንዬ አትዋሽም። ሀና ለክፉ ነገርም ቢሆን አትዋሽም። ሀና ራሷን መስዋዕት ታደርጋለች እንጂ ለሰዎች ተንኮል የምታስብ ልጅ አይደለችም አለች ለምላሴ። እሱንም አውቃለሁ ሰላምዬ፣ ነገር ግን ይሄ ነገር እንደምታዩ ነው። የምርመራው ውጤት የሚያሳየው እርግብ ልጅ እህታችን እንደሆነች፣ ሀንዬ ደግሞ እህታችን እንዳልሆነች ነው የሚያሳየው አላት። እኔ ግን ምንም አልገባኝም። ምክንያቱም የተጭበረበረ ነገር ያለ ይመስለኛል። ሀንዬ እውነት ያላት ይመስለኛል እያለች ከምላሴ ጋር ስትነጋገር ወይዘሮ ሜላት መጣይ። ወይዘሮ ሜላት በጣም ተናደደች። እናንተ ምርመራውንም አይታችሁ እንኳ አሁንም ሀና ነው የምትሉት፣ እንደውም ከዚህ ከቤት እንድትወጣ አደርጋታለሁ ስትል ተናገረች። ሰላምዬም እባክሽንማ እየተረጋጊ፣ የምትወስኒ ውሳኔ ለነገ እንዲቆጭሽ አያደርግም። ምክንያቱም ብትረጋጊ የሚሻል ይመስለኛል አለቻት። ምንድን ነው የምረጋጋው? ይሄው ከ16 ዓመት በኋላ ያገኘኋትን ልጄን ምርመራ ውስጥ አስገብታችሁ እናንተ እንዲጠራጠራት አደረጋችሁ። 16 ዓመት ያለቀስኩትን እናንተን ላለማስከፋት ብዬ ምርመራ እንድታደርግ አረኩኝ። እኔ ግን ምን አይነት እናት ነኝ ብላ ራሷን መውቀስ ጀመረች። የሀንዬ አባት ዶክተር በጣም ደነገጠ። የሀንዬን አባት ሲያየው ደነገጠ። ምን ማድረግ እንዳለበት ራሱን ማዘጋጀት ጀመረ። ምክንያቱም ሕክምናውን መጀመር እያለባቸው ሕክምናውን ሳይጀምሩ እንደዚህ አይነት ህመም መምጣቱ በጣም አሳዝኗቸዋል። ሌላው ነገር ደግሞ ሀና ሌላው ቤተሰቧን አገኘች ብሎ ምርመራውን አድርጎ ሳይጨርስ ምርመራው መለወጡ፣ የሀና የምርመራ ውጤት ተለውጦ ሀና የነ ሰላም እህት እንዳልሆነች ተለውጧል።
ዶክተሩ ግን ያውቃል፣ ነገር ግን ማስረዳት አልቻለም። ምክንያቱም ማን ያምነዋል? ወረቀቱ ላይ የሚያሳየው ሀና የነ ሰላም እህት እንዳልሆነች ነው። ነገር ግን እርግብ የነሱ እህት እንደሆነች የሚያሳይ ነው። ዶክተሩ ግን በጣም ደነገጠ። ማን ነው በዚህ ቅጽበት የቀየረው አለ። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ አብራችሁ ስለምትቆዩና ስለምታበረታቱኝ አመሰግናለሁ። ባይ ባይ።